አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ክላርኔት የተሰኘው የዘመናዊ ትንፋሽ መሳሪያ ሲነሳ ቀድመው የሚከሰቱት ሙዚቀኛው መርዓዊ ስጦት ናቸው። በክላርኔት አጨዋወታቸው የተካኑ በመሆናቸው የክላርኔት ንጉሥ የሚል ቅጽል ስም አትርፈዋል። እንዲሁም በአልቶ ሳክስ የሙዚቃ መሳሪያ ተጫዋችነት፣ በሙዚቃ ግጥምና ዜማ ደራሲነት፣ በአቀናባሪነትና በኃላፊነት ከግማሽ ምዕት ዓመታት በላይ በኢትዮጵያ ብሔራዊ ቲያትር አገልግለዋል። መርዓዊ በ1948 ዓመተ ምህረት በያኔው አጠራሩ ቀዳማዊ ኃይለ ሥላሴ ቲያትር ከመግባታቸው በፊት ለ6 ዓመታት ያህል ያገለገሉት በአዲስ አበባ ማዘጋጃ ቤት ሙዚቃ ክፍል ነበር። ተራይ ፍልኝ እንደምናጪው ዘመድ ወዳጅ ጓዶቼና ፈቋች የቤተሰብ ወዳጅ አገር ትዝታ አይረሳም ምንጊዜም ባዘን በደስታ። በተስፋዬ ለማ የተጻፈው የኢትዮጵያ ሙዚቃ ታሪክ እንደሚገልጸው በአዲስ አበባ ከ1947 ዓመተ ምህረት በፊት በማዘጋጃ ቤት ታዳጊና ወጣት ሙዚቀኞች ተሰባስበው በየበዓላቱ በየአደባባዩ እየተገኙ ልዩ ልዩ ዜማዎችን በውጭ የሙዚቃ መሳሪያ በመጫወት ሕዝቡን ያዝናኑ፣ ያስደስቱ ነበር። ከነዚህ የማዘጋጃ ቤት ሙዚቀኞች አንዱ የነበሩት በአርመናዊው ሙዚቀኛ ነርሲስ ናልባንዲያን የሰለጠኑት መርዓዊ ስጦት ናቸው። ቀዳማዊ ኃይለ ሥላሴ የነገሱበትን 25ኛ ዓመት የብር ኢዮቤልዩ ባከበሩበት አጋጣሚ ሙዚቀኞች አዲስ ወደ ተሠራው የቀዳማዊ ኃይለ ሥላሴ ወይም ቀሃስ ቲያትር በ1948 ዓመተ ምህረት ተዘዋውረዋል። ከኢትዮጵያ ብሔራዊ ቲያትር የተገኘው ገጸ ታሪካቸው ሙዚቀኛና ደራሲ መርዓዊን እንደሚከተለው ገልጿቸዋል። የክላርኔቱ ንጉሥ፣ በአልቶ ሳክስ የክላርኔት ተጫዋች፣ የቶነር ሳክስን ሙያ ደርበው በአንድ መድረክ መጫወት የሚችሉ ባለልዩ ተሰጥኦ በኢትዮጵያ ዘመናዊ ሙዚቃ እድገት ላይ ደማቅ አሻራቸውን ያሳረፉ ታላቅ የአገር ባለውለታ ናቸው። ከተወለዱባት አምባሰል ቢርቁም በክላርኔት አምባሰልን ከሽነው በአስደናቂ ሁኔታ በመጫወት በሙዚቃ መድረክ ላይ ነግሰው ኖረዋል። የቀሃስ ዘመናዊ ሙዚቃ ቡድን ለረጅም ዘመናት ከመሩት ውስጥ ፍራንክ ዘልቬከር፣ ነርሲስ ናልባንዲያንና መርዓዊ ስጦት ይገኙበታል። ቡድኑ በተለይ ቀደም ያሉ ተወዳጅ የአማርኛ ዜማዎችን አጣፍጦ በመጫወት ታዋቂ ከመሆኑ ሌላ ባሳለፋቸው 55 ዓመታት ከሕዝብ ልብ የማይጠፉ በርካታ ሙዚቃዎችን አበርክቷል።
መርዓዊ ከሙዚቃ መሳሪያ ተጫዋችነታቸው ባለፈ በዘፈን ግጥም ዜማ ደራሲነትና አቀናባሪነት ይታወቃሉ። ለድምፃውያኑ ምኒልክ ወስናቸው፣ መልካሙ ተበጀ፣ ጠለላ ከበደ፣ ፍቅር ተደሳለኝና ሌሎችም ግጥምና ዜማ ደርሰዋል፣ ሙዚቃ አቀናብረዋል። የምኒልክ ወስናቸው የእንጆሬ ፍሬ፣ ትዝታ ያረጅም፣ ስኳር ስኳር፣ አፈራት ትንፈጊኝ፣ በምድረ ሱዳን ያለሽው፣ ጥቁሯ ጽጌረዳ፣ የመልካሙ ተበጀ፣ ብዕር ብዕር፣ ሰላም ጤና ይስጥልኝ፣ ንቢቱ እንዲሁም የፍቅር ተደሳለኝ፣ ልማት ልማትና ሌሎችንም ሙዚቃዎች ማቀናበራቸው በገጸ ታሪካቸው ተጠቅሰዋል። ገላጭ ብር 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 የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው? ምን አለ እንደ ብዕር ሁሉን አሳሲ የደግ ሥራ ሞጋሽ የክፉ ወቃሽ? ምን አለ እንደ ብዕር ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ? አብዮተኞች ኑ ዛሬ ነው መለኪያችሁ የትግላችሁ፣ ሐቀኞቹ የኔ ልጆች መሆናችሁ። ተነሱ ተነሱ ባንተባብራችሁ እንዳንደፍር በጠላቶች እናታችን። አብዮታዊት እናት አገር ወይ ልሞት፣ አብዮታዊት ኢትዮጵያ ወይ ልሞት፣ ለወሳኝ ትግላችን ለነጻነት። ከዘውዳዊው ሥርዓት ማክተም ቀጥሎ በመጣው የህብረተሰባዊት ኢትዮጵያ መንግሥት ዘመን አብዮታዊ መዝሙሮችን ለበርካታ ታዋቂ ቲያትሮች ማጀቢያ ሙዚቃዎችንም ደርሰዋል። ለቅዱስ ጊዮርጊስ ስፖርት ክለብም የመጀመሪያ የሆነውን የክለቡን መዝሙር የሠሩት አርቲስት መርዓዊ ስጦት ናቸው። አርቲስት መርዓዊ ስጦት የዘመናዊ ሙዚቃ ክፍልን በኃላፊነት የመሩ፣ አገራቸው በፈለገቻቸው ጊዜ ሁሉ በግንባር ቀደምትነት ግንባር ድረስ የተሰለፉ፣ በሥራቸው እጅግ ታታሪና ጠንካራ ዲሲፕሊንን የተላበሱና አርአያ የሆኑ ታላቅ ባለሙያ ናቸው ያለው ቲያትር ቤቱ የአፍሪካ አንድነት ድርጅት 25ኛ ዓመት የብር ኢዮቤልዩ ሲከበር የሙዚቃ ዝግጅት ግብረ ኃይል የትዕይንተ ጥበባት የቅስቀሳ ዝግጅት አስተባባሪ ሆነው መሥራታቸውን ጠቅሷል። በቀዳማዊ ኃይለ ሥላሴ ኢትዮጵያ ሆይ ደስ ይበልሽ፣ በደርግ ኢትዮጵያ ኢትዮጵያ ቀዳሚ እና በኢህአዴግ የዜግነት ክብር ዘመን በተዘጋጁት የኢትዮጵያ ሕዝብ መዝሙሮች ላይ የመርዓዊ ስጦት የትንፋሽ አሻራ ታትሞባቸዋል። የጥቁር ሕዝቦች የሙዚቃ ፌስቲቫል ጨምሮ በናይጄሪያ፣ በግብፅ፣ በሱዳን፣ በቻይና፣ በሶቪየት ኅብረት ወይም ሩሲያ፣ በአሜሪካና ሌሎችም አገሮች በተዘጋጁ መድረኮች በሙያቸው ተሳትፈዋል።
ከሙዚቀኛ ያሬድ ተፈራ ጋር በመሆን የአምባሰልና ትዝታ የሙዚቃ ስልትን ደረጃውን በጠበቀ መልኩ ለትውልድ እንዲተላለፍ በካሴትና በሲዲ አስቀርጸዋል። በሦስቱም መንግስታት ልዩ ልዩ ሽልማቶችን ያገኙት በኩሩ ሙዚቀኛ መርዓዊ በዓለም አቀፍ ደረጃ የተሸለሙትን የዓለም አቀፍ ጎልድ ሜርኩሪ ሽልማት የተቀበሉት ከርዕሰ ብሔሩ ኮሎኔል መንግሥቱ ኃይለ ማርያም ነበር። ሽልማታቸውን ወጣት ባለሙያዎች ባዩት ጊዜ እንዲበረታቱበትና እንዲነሳሱበት በስጦታ መልክ በኢትዮጵያ ብሔራዊ ቲያትር ዋና ሥራ አስኪያጅ ቢሮ እንዲቀመጥ በወቅቱ አበርክተዋል። ማሪኝ ኢትዮጵያ የትውልድ ሀገሬ ደስታ ላገኘው ባለም ሁሉ ዙሬ ከንቱ ፍጥረቱኜ ተገዥ ለስሜቴ ድካምሽን አልካስም ታላቁ ትምህርቴ። አንጋፋው የጥበብ ሰው መርዓዊ ስጦት ለኢትዮጵያ ብሔራዊ ቲያትር ያላቸው ፍቅርና አክብሮት ከልባቸው ነበር። በጡረታ ዕረፍት ላይ ሆነው እንኳ ሳያዩት መዋልና ማደር ይከብዳቸዋል። የቲያትር ቤቱ ሞገስም ነበሩ። ተተኪዎችን የሚያበረታቱ በሁለንተናቸው አርአያነትን የተላበሱ ታታሪ የሥነ ምግባር ሰው ናቸው ብሏቸዋል። እናት መሥሪያ ቤታቸው ዜና ረፍታቸውን ተከትሎ መጋቢት 7 ቀን 2017 ዓ.ም በ89 ዓመታቸው ያረፉት አንጋፋው የሙዚቃ ባለሙያ ሥርዓተ ቀብራቸው በመንበረ ጸባዖት ቅድስት ሥላሴ ካቴድራል መጋቢት 9 ቀን 2017 ዓ.ም ከመፈጸሙ በፊት እኩለ ቀን ላይ የኢትዮጵያ ብሔራዊ ቲያትር የክብር አሸኛኘት አድርገውላቸዋል። ነፍስሔር መርዓዊ ስጦት የሦስት ወንድና የሁለት ሴቶች ልጆች አባት የነበሩ ሲሆን 6 የልጅ ልጆችን፣ 1 የልጅ ልጅን አይተዋል። ዜና ዕረፍታቸውን ተከትሎ የሙዚቃ ፕሮፌሰሯ ትምክህት ተፈራ እንዲህ ብላ ነበር። በኩሩ ሙዚቃዊ መርዓዊ ስጦት በኢትዮጵያ የሙዚቃ ታሪክ ውስጥ ላቅ ያለ ቦታ አላቸው። የዓለም አቀፍ የጎልድ ሜርኩሪ ሽልማትን የተሸለሙት መርዓዊ ከሙዚቀኛ በላይ ነበሩ። የኢትዮጵያን ተወዳጅ ሙዚቃ ለትውልድ እንዲተላለፍ ያበረከቱት አስተዋጽኦ ከፍ ያለ ነው። ከነርሲስ ናልባንዲያን ጋር በመሆን ለኢትዮጵያ አሁናዊ የሙዚቃ መድረክ መሠረት ጥለዋል ብለውላቸዋል። በኩሩ ሙዚቀኛ የክላርኔት ንጉሥ መርዓዊ ስጦት ከ1928 እስከ 2017 ዓ.ም በምድር ላይ ቆይተው ይችን በጥበብ ያጀቧትን ምድር ተሰናብተዋታል። ሄኖክ ያሬድም ይህንን ታሪካቸውን ከትቦ አስቀምጦላቸዋል። አዲስ 1879ም አቅርቦታል። በኩሩ ሙዚቀኛ የክላርኔት ንጉሥ መርዓዊ ስጦት ላበረከቱት ለሰሩት ሥራ በሙሉ ከልብ እናመሰግናለን። ነፍስ ይማር ብለናል። ክቡራትና ክቡራን፣ አሁን የሚቀርበው በረከተ መንግሥት አብ ሲሆን ግጥሙንና ከሙዚቃ ያስማማው መርዓዊ ስጦት፣ ዘፋኙ በረከት መንግሥት አብ። እንግዲህ ወዲያ ልጅነቴ በቃል አብሮ ከክሌለ ኑሮ ያማቅቃል። ዳግመኛ መፈጠር ተመለስ አይመጣም። ባይኖሮ ልጅነት ለኑሮ አዋጣ
የአዳም ልጅ ዘሮቼ ወጡ እስከ ጨረቃ ገና እንደ ሕፃን ልጅ ሲጠፈጥፍ ጭቃ አጥንቴ ይከስከስ ይሰዋ ሕይወቴ ለእድገት ለጥበብ ነው ከእንግዲህ ጥረቴ ሰው ካልተሻሻለ በግራ በድሮ የትም ጭሮ አዳሪ ይሻላል ዝንጀሮ እስቲ ራሳችሁ ሰዎች ሆይ ጠይቁ በሕይወት ፈተና የኋላ እንዳትወድቁ አዲስ 1879